የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ስለፈሰሰ ተስፋ አያሳፍርም ይላል። ያ ነው የጀመርነው ክፍል ማለት ነው። ዛሬ እንግዲህ በፍጥነት ነው የምናገረው፣ ቶሎ ተከተሉኝ። እንግዲህ የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ፈሰሰ የሚለው እግዚአብሔር ራሱ ፍቅር ነው። መንፈስ ቅዱስ ደግሞ የመጀመሪያ ስራው በአማኞች ህይወት ምንድነው ብትሉ፣ አማኝ አንድ ሰው ጌታን ሲቀበል የመጀመሪያ የመንፈስ ቅዱስ ስራ በአማኙ ውስጥ፣ በአማኙ ልብ ውስጥ፣ በአማኙ አእምሮ፣ በአማኙ ሐሳብ ውስጥ የእግዚአብሔርን ፍቅር ማፍሰስ ነው። ሰውየው በጣም መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ሳይማር ምንም ሳያቅ አንኮንዲሽናሊ ዝም ብሎ እግዚአብሔርን ይወደዋል። እንደዛው ናቸው አጣቆም። ያቺ የመንፈስ ቅዱስ ስራ ነች። አሜን አሜን። ያ ደግሞ ሰዓት እንዲቀጥል ማድረግ አለብን ብለን የተነሳንበት፣ ከዛ በፊት የተነሳንበት ሶስተኛ ሳምንት፣ የዛሬ 3 ሳምንት ፓስት የተነሳንበት ምንድነው? የቀደመው ፍቅርን ትተሃል፣ የቀደመውን ፍቅርን አንሳ፣ የቀደመውን ፍቅርን መልስ። አሁን የቀደመውን ፍቅር እንዴት ነው ምን መልሰው ነው? ክርስትናን ስንጀምር የጀመርነው በመንፈስ ቅዱስ ነው። ክርስትና ይኸውላችሁ በመንፈስ ቅዱስ ጀምረን በመሃል ላይ እንደፈለግን ሆነን በመንፈስ ቅዱስ የምንጨርሰው ነገር አይደለም። ክርስትናን በመንፈስ ቅዱስ ጀምረን በመንፈስ ቅዱስ ቀጥለን በመንፈስ ቅዱስ የምንጨርሰው ነገር ነው። ያለ መንፈስ ቅዱስ ክርስትና የለም። ያለ መንፈስ ቅዱስ ክርስትና የለም። አንድ ጊዜ የእግዚአብሔርን ቃል ላሳያችሁ። ሮሜ 8 ላይ 8 ምዕራፍ 8 ቁጥር 2 ላይ እንደዚህ ይላል፣ በክርስቶስ ኢየሱስ ያለው የሕይወት መንፈስ ይላል። ይሄ ስለ መንፈስ ቅዱስ ነው። የሕይወት መንፈስ ቅዱስ ነው። ከኃጢአትና ከሞት ሕግ ስርዓት አውጥቶኛልና ይላል። ስለ መንፈስ ቅዱስ ነው የሚናገረው። ቀጥሎ ደግሞ ስለ መንፈስ ነገር ማሰብ ይላል። ስለ መንፈስ ማሰብ ሕይወትና ሰላም ነው ይላል ቁጥር 6 ላይ። በስጋ ያሉት ቁጥር 8 በስጋ ያሉት እግዚአብሔርን ደስ ሊያሰኙት አይችሉም። በምንድን ነው ደስ የምናሰኘው እግዚአብሔርን? በመንፈስ። እስኪ በመንፈስ በሉ። በመንፈስ ነው ደስ የምናሰኘው። እግዚአብሔር ደስ ለማሰኘት አይችሉም ብሎ፣ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። ቀጥሎ ያለውን ቃል ስሙልኝ። አሁን በዋና ነጥቤ 9ኛው ቁጥር ነው። የክርስቶስ መንፈስ የሌለው ከሆነ ይህ የእርሱ ወገን አይደለም ይላል። አይገርም? መንፈስ ቅዱስ የሌለበት ሰው የእግዚአብሔር ወገን አይደለም። የእግዚአብሔር ወገን እንደሆነ እግዚአብሔር የኔ ነው፣ ይሄ እኔ ነው፣ እቺ እኔ ነች፣ ይሄ እኔ ነው የሚለን በመንፈስ ቅዱስ ነው። ማይ ጋድ አይገርም? እግዚአብሔርን እንድንወደው፣ እንድናለቅስ፣ በእግዚአብሔር ፊት እንድንሆን፣ በቃ ጌታ ጌታ እንድንል ያደረገን ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ለዛ ነው ኤፌሶን ምዕራፍ 2 ላይ ራእይ ምዕራፍ 2 ላይ ስለ ኤፌሶን ቤተክርስቲያን ሲናገር ምንድን ነው የሚለው? የቀድሞውን ፍቅር ትተሃል። የቀደመውን ፍቅር ለምንድን ነው የተውከው? እስኪ እናንብበው። እዩ ራእይ ምዕራፍ 2 ቁጥር 1 በኤፌሶን ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍልና ቁጥር 4 ላይ እንዲህ ይላል፣ ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃልና ይላል። የቀደመውን ፍቅር ምን አድርጋ? ቀድሞ እግዚአብሔርን እንዲወድ ያደረገው ማን ነው? መንፈስ ቅዱስ። ስሙኝ፣ የቀደመውን ፍቅርን ትተሃል ማለት ከመንፈስ ቅዱስ ጋር ያለን ኢንቲሜሲ ቀንሰሃል ማለት ነው። ከመንፈስ ቅዱስ ጋር ያለን ኢንቲሜሲ ዋነስ ቀንሰሃል ማለት ነው። ከመንፈስ ቅዱስ ጋር ያለን ኢንቲሜሲ ስትቀንስ ፍቅር ባይ ዲፎልት ይቀዘቅዛል። ይሰማል? ፍቅራችሁ የሚቀዘቅዘው ለእግዚአብሔር ነገር አሁን ማንም ሰው ቢጠየቅ እዚህ እግዚአብሔርን አልወደውም አይልም። እግዚአብሔርን እጠላዋለሁ አይልም። ወይም ለእግዚአብሔር ያለኝ ፍቅር ቀንሷል ነው የሚባለው። ለምን? እግዚአብሔር ሊጠላ የሚችል አምላክ አይደለም። ለእግዚአብሔር ግን ያላችሁ ነገር እንደቀነሰ ሰው ሳይነግራችሁ ራሳችሁ ታውቁታላችሁ። ለጸሎት ያላችሁ ነገር ሲቀንስ፣ ቤተክርስቲያን ለመምጣት ያላችሁ ነገር ሲቀንስ፣ ለእግዚአብሔር ቃል ያላችሁ ነገር ሲቀንስ፣ ጸሎት ዳገስ ሲሆንባችሁ፣ ቤተክርስቲያን ሲዘመር አንቺ እንግዳ ስትሆኚ፣ ድሮ የምታለቅሽው ሴትዮ አሁን በገና ቢደረደር ጆኒ ብቻውን ቢሆን በአንድ እዚህ ቢሰለፍ አዲስ ዘማሪያን ሀያል ቢባል ምንም አይሞቅሽ አይበርድሽ። ይሄ የድሮ ነገር ሲጠፋ ሰው እኮ ቆይ ስሙኝማ በጌታ ይሰማል። አንድ ሰው
ከዚህ አካል ክፍሉ ቢታመም ኖርማል ይሆናል? አይሆንም። ሰው እንዴት ለኢየሱስ ያለው ፍቅር ወርዶ ኖርማል እንዴት ይሆናል? እኔ ገርመኛል። ለኢየሱስ ያለው መንገብገብ፣ ጌታ ሲባል ያለው መቃጠል፣ ያ ፓሽን ቀዝቅዞበት ሰው እንዴት ኖርማል ይሆናል? ማንም ሰው ግን ለእግዚአብሔር ያለው ፍቅር ፓሽኑ ወርዶ ቀንሶ ኖርማል ሆኖ መኖር አይፈልግም። ለምንድን ነው ግን ለእግዚአብሔር ያለን ነገር ቀንሶ ኖርማል ሆነን የምንኖረው ብትሉ፣ ቢኮዝ አታክ ስለሆነ ነው። አታክ ስለሆነ ነው። አያችሁ፣ ፍቅርህን ቀንሳል ብሎ ቀጥሎ ምን እንደሚል ታውቃላችሁ? አታክ እንደሆነ በምን ልንገራችሁ መሰላችሁ? እንግዲህ ወዴት እንደወደክ አስብ። ውድቀት ነው። ከዛስ ንስሐ ግባ ይላል። ኃጢአት ነው። ለእግዚአብሔር ያለን ፍቅር ሲቀዘቅዝ ምንድነው? ንስሐ እኮ የሚገባው ኃጢአት ስለተሰራ ነው አይደል? ሄሎ፣ ንስሐ የሚገባው ኃጢአት ስለተሰራ ነው። ይሰማችኋል አይደል? አዎ። ኃጢአት ካልሆነ ለምን ንስሐ ግባ ይለናል? ተው እንጂ አንተ እንደ ድሮ አድርግ እንጂ ተው ምናምን ብቻ ብሎ እኮ ዝም ነበር የሚለው። ወድቀሃል፣ ስለዚህ ንስሐ ግባ። በደንብ አስተውላችሁ እንድትሰሙ ይፈልጋል። መንፈስ ቅዱስ እንዴት ነው ታዲያ ወደ ቀድሞ ፍቅር የሚመልሰን ሪቫይቭ የሚያደርገን ብትሉ፣ ለእግዚአብሔር ያለን ፍቅር ሲቀንስ ኃጢአት እንደሰራን እንደተሳሳትን እንደወደቅን ስንረዳ ይህንን አድሚት ማድረግ አለብን። forgiveness is in the platform of admittance. if where there is no admit ማድረግ ከሌለ there is no forgiveness. እግዚአብሔር ጋር ስንጀምር እንዴት ነው? ጌታ ሆይ እኔ ኃጢአተኛ ነኝ አይደል? ኃጢአቴን ይቅር በለኝ ብለን አይደል የጀመርነው? አድሚት አድርገን ነው ኃጢአቴ ይሄ በደሌ ነው፣ ልክ አይደለሁም፣ ይሄ በደል ነው፣ ይቅር በለኝ። የዛን ጊዜ ቃለቀ እና አሁን እኛ ጌታ ሆይ ይሄ ላንተ ያለኝ ፓሽን ኖርማል ሆነብኝ፣ ዝም ብዬ እንደ በፊት ያልጸልይም፣ እንደ በፊት ያልተጋም፣ ኖርማል ነው ለኔ በቃ እንደፈለኩ መኖር። አረከው ወደቅኩኝ እኮ ጌታ ሆይ መውደቄ ይታየኛል፣ ይቅር በለኝ። አሁን ሆሊ ስፒሪት ሪቫይቭ ያደርጋል። አሜን ናችሁ? አዎ። እና ሁለት ምሳሌ ልንገራችሁና እንጸልይ። አንደኛ ምሳሌ የምነግራችሁ የጴጥሮስን የቶማስን ነው። ቶማስ ትዝ ይላችኋል? ቶማስ ዮሐንስ 20 ምዕራፍ 24 ላይ ኢየሱስ ወደ ደቀ መዛሙርቱ በመጣ ጊዜ ከ12ቱ አንዱ ዳዲሞስ የተባለው ቶማስ ከነርሱ ጋር አልነበረም። ስለዚህ ሌሎች ደቀ መዛሙርት ቶማስን ጌታን አየነው አሉት። እርሱም በመስማር የተወጉትን እጆቹን ካላየሁና ጣቴም በመስማር በተወጋውስ ካላገባው እጄንም በጎኑ ቁስል ካላገባው አላምንም አላቸው ይላል። በኢየሱስ ይኸውላችሁ ይሄ በጣም ጨካኝ ሰው ነው። ጨካኝ አላማኝ ነው። እጆቼ እንደዚህ ቀዳዳውን ካላየው 3 ዓመት ከ6 ወር ኢየሱስ በየቀኑ አብሮት የኖረ የኢየሱስን ትምህርት ግጥም አድርጎ የተማረ ይሄ ቶማስ ይሁን ይሄን ቀዳዳ ካላየው መስቀል ላይ ከእንደገናስ ቀዳዳውን ራሱ አይቼ አይበቃኝም ማለት እንደዚህ ካልገባ ጣቴ አላምንም። ስንት ደቀ መዛሙርት ቀርተዋል በዛ ጊዜ? ለሱ 11 አይደል? ያኛው ሞተ። ስንት ነው ለሱ የነገረው? በደንብ ስሙኝ በጌታ 10 ደቀ መዝሙር ሄዶ ቶማስ ጌታን አየነው እንደተናገረ እንደዚህ ያለን ትዝ ይላል እያለ ሲነግሩት አልሰማም። አየ የልብ ድርቅና ያለማመን ችግር። አለማመን ለእግዚአብሔር ያለን ፓሽን ያጠፋዋል። ሰማችሁኝ? ያ አለማመን ለጌታ ያላችሁን ሩጫ ያቋርጠዋል።
አለማመን ክፉ ነገር ነው። ኢንተርቴን አታርጉት፣ እንትን አትበሉት፣ ላይክ ኢትስ ኦኬ በሚል ነገር አትሸፍኑት፣ ተዋጉት። ጌታ ተገለጠ። ምን አለው? ከ8 ቀን በኋላ ደቀ መዛሙርቱ እንደገና በቤት ውስጥ ነበሩ። ቶማስም አብሯቸው ነበረ። ደግሞ አይለያቸውም። ጌታን አይተነዋል ብሎ እዛው ነው እኮ እንደዚህ ጣቴን ካልከተትኩ ምናምን ብሎ አለማመኑን ሊያባዛው ነው፣ ሊበርዛቸው። በሮች ተዘግተው ሳሉ ኢየሱስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትን ወደዚህ አምጣለው። ጌታ ሆይ እንደዚህ ምናምን እኮ ብሎ ይነገር የለ፣ ያው ጌታ አይደለ አውቋላ። ጣትን ወደዚህ አምጣ፣ በእጆቼ ላይ እጄንም አምጣና በጎኔ ውስጥ አስገባ፣ እመን እንጂ እምነተ ቢስ አትሁን አለው ይላል። እስኪ እምነተ ቢስ በሉ። ይሄ አዲሱ መደበኛ ትርጉም ነው። እምነተ ቢስ አትሁን፣ የማያምን አትሁን። እመን እንጂ እምነተ ቢስ አትሁን። እኔ በጣም ነው የምደነቀው ይህንን ቃል ሳር። ቶማስም ጌታዬ አምላኬም ሲል መለሰለት። ኢየሱስም ቶማስን አንተስ ስላየኸኝ አመንክ፣ ሳያዩ የሚያምኑ እኔና እናንተ ሳያዩ የሚያምኑ ምንድን ናቸው? የተመሰገኑ ናቸው፣ ብፁዓን ናቸው። አየ you are blessed than ቶማስ። አሜን ናችሁ? እኔና እናንተ ከነ ቶማስ የበለጠ የተመሰገንን በእግዚአብሔር ፊት። ለምን? ፊዚካሊ አይተን አይደለም እግዚአብሔርን ያመን፣ በመንፈስ ተረድተን ያመን። አሜን። ለምንድን ነው ይሄን ቃል የምነግራችሁ? ቶማስ እኮ ሁሉን ትተን ተከተልን ብሎ እኮ 11 ከቀሩ ታማኝ ዲሳይፕልስ ነው። ቀላል ኢንቨስትመንት አይደለም ኢየሱስ ያደረገበት፣ ቀላል ስራ አይደለም የሰራበት። ያመነው ሰው ነው ለትልቅ ሐዋርያነት ወደ ዓለም ሁሉ ሂድ ሊባል ነው። እንደ ጴጥሮስ እንደ ማቴዎስ እንደ ዮሐንስ የታመነ ሐዋርያ ነው። ግን የሆነ ጊዜ እምነቱ ጠፋ፣ ለጌታ ያለው ፓሽን ጠፋ። ጭራሽ ጎኑ እንደዚህ ሲወጋ ስላ እንዲህ ጎኑ ውስጥ ከታለው፣ ጣቴን እንደዚህ እጅ ውስጥ ከታለው ብሎ ይሄ እኮ ሞክ እያደረገ ነው። አረኔ ያላምንም ማለቱ እኮ ነው። ግን ኢየሱስን አያችሁት? መጥቶ ኢየሱስ ምን አደረገው? ኢየሱስ መጥቶ ጣቱን ሰጠው፣ እምታምን ሁን አለው። አያችሁ እዚህ ጋር ምን እናያለን? ኢየሱስ ሁል ጊዜ ሰከንድ ቻንስ የሚሰጥና እንደገና ሪቫይቭ የሚያደርግ አምላክ እንደሆነ እናያለን። የማይተው አምላክ እንደሆነ እናያለን። አሜን። ስለዚህ በምንም አይነት የፍቅር ማነሶስ ብትሆኑ፣ በምንም አይነት ኮሚትመንታችሁ እንደ ድሮ ዲሊጀንት ባትሆኑ ለኮሚትመንታችሁ መንፈስ ቅዱስ የታመነ ነው። ዛሬ ወደ ስፍራችሁ ይመልሳችሁ። አሜን በሉ። ግድ የላችሁ። አሜን አሜን። እስኪ ጌታ መንፈስ ቅዱስ ሆይ በሉ፣ ወደ ቀድሞ እሳቴ መልሰኝ በሉ። ጌታ መንፈስ ቅዱስ ሆይ በሉ፣ ወደ ቀድሞ ኃይሌ መልሰኝ በሉ። ወደ አዲስ ነገር አስገባኝ በሉ። አሜን አሜን። ያ በጣም ይገርመኛል። ቶማስ ኢየሱስ መጣ መለሰው፣ እመን አለው። ሌላ ነገር እሳት ውርጅብኝ አለው። እምነተ ቢስ አትሁን። ከመሆን አንተ እንድታምን እኮ ያስፈልጋል። ምክንያቱም አንተ ሐዋርያ ነህ፣ ብዙ ሰዎችን የእምነት አስተማሪ ነህ፣ የእምነት ቲቸር ነህ። ሄደክ እኮ ሳያዩ እንዲያምኑ የምታረግ ነህ። እኔ ፊዚካሊ አልታያቸውም ካሁን በኋላ ያንተን ቃል እየሰሙ ነው የሚያምኑት። የምታምን ሁን፣ የምታምን ሁን፣ የማታምን አትሁን አለ። አሁን ዛሬ ቤተ ክርስቲያን ስንሰበሰብ እግዚአብሔር ወደ ቀደመው ፍቅሬ ይመልሰኛል፣ በመንፈሱ ይሞላኛል ብሎ አምኖ የመጣ ሰው አለ። ጌታ ምስክሬ ነው፣ እንደዛ ነው የሚሆንለት። ቤተ ክርስቲያን ባይዞ በግራ አይደለም የሚመጣው፣ በልብ ነው የሚመጣው። አሜን አሜን። አዎ አሜን ናችሁ ወይ? አዎ። እኛ እኮ ችግሩ ልባችን እዛ ስራ ቦታ ተሰነው ባዲያችን ይዘን እንመጣለን። አእምሮአችን ሌላ ቦታ ከሆነ እንዴት ምናችንን ይስራው ጌታ መንፈስ ቅዱስ? አሜን አሜን። አዎ። እግዚአብሔር ሁል ጊዜ በምን ደስ ይለዋል ብትሉ፣ በጽኑ ሰው ደስ ይለዋል። ጽኑ ሰው መሆን አለብን። አሜን። በጸሎት ጽኑ ይላል መጽሐፍ። አይገርም? ሮሜል ጽኑ ጽኑ፣ አንተ ብርቱ ጽኑ ሰው፣ አንተ ኃያል ሰው፣ አንተ ጽኑ ሰው። ጽኑ ማለት ምንድን ነው በእንግሊዝኛ? steadfast አይደል? ያ በቃ you have to be። የእምነታችሁ መፈተን ሰሞኑን ብዙ እየተናገርኩት፣ እምነታችሁ መፈተኑ ምን ያመጣላችኋል? ትዕግስት። ትዕግስት ደግሞ ምን ያደርጋችኋል? ፐርፌክት ሰው ያደርጋችኋል። አንዳንድ ጊዜ some situation በህይወታችሁ የሚሆኑት trust me is to increase your faith።
በእውነት በእውነት እውነቴን ነው የምላችሁ። እግዚአብሔርን እንደዚህ ብላችሁ እመኑት። በምንም አይነት ሁኔታ ውስጥ ልታልፉ ትችላላችሁ፣ ወይ የተለያየ ኒውስ ልትሰሙ ትችላላችሁ። በምንም አይነት ሁኔታ ግን ይሄን ነገር እምነቴ ከፍ ካለ እንደ ተራራው ነቅዬ ወደ ባህር ልብ እንሄድ። በቃ God is giving me a chance to exercise my faith. አሜን። ያለ እምነት ደስ ማሰኘት አይቻልም። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። የሚያምን ሰው እግዚአብሔርን ደስ ያሰኘዋል። እግዚአብሔር ደስ የተሰኘበት ሰው ደግሞ በድል ላይ ድል ነው። አሜን። አንድ ጊዜ እንደዚህ ያለኝ አንድ ሰው አንድ በጣም የሚገርም የእግዚአብሔር ሰው አለና ያ የእግዚአብሔር ሰው ሊስን ቱ ሚ በደምብ ስሙ። ትሩ ቴስቲሞኒ ነው። ያ የእግዚአብሔር ሰው አካባቢ ያሉ ልጆች አታክ ይደረጋሉ። ጎበዝ ናቸው፣ አገልጋይ ናቸው፣ ግን አታክ ይደረጋሉ። እና በቃ እሱ ጋር ካገለገልክ ምናምን በጣም ትልቅ ቸርች ነው ቸርቹ። በቃ አገልጋዮች አታክ ይደረጋሉ ምናምን። እና አንዱ መጥቶ ለኔ ነገረኝ። ባከዛ እንዲ ነበረ ምናምን አለኝ። እኔ ደግሞ ወደዋለሁ የእግዚአብሔር እንዴ ምን ሆነ ነው አንተ እሱ ያንተ ችግር ነው እሱ ምን ያርገ ምናምን ብዬ ግን ነገር ውስጥ የቀረና ያ የእግዚአብሔር ሰው እዚህ ሲመጣ አወራሁት። እግዚአብሔር ሰው እንደዚህ አልኩት። ከዛ ሳቀና ወደ ኢየሱስ የተጠጋ ነገር ሁሉ አታክ ይደረጋል ደወር ያለኝ። አይኔን የተከፈተው anything close to Jesus receives attack። ኢየሱስ መርከቡ ውስጥ ተኝቶ መርከቡ ተናወጠ። ተነስቶ ኢየሱስ ምንድነው ያላቸው? ጸጥ አርጎት ምን አላቸው? እምነታችሁ ወዴት ነው? እምነታችሁ ለምን አሜን ናችሁ? ያ ኢየሱስ ወደ ዓለም ሁሉ ሂዱ ወንጌል ለፍጥረት ሁሉ ስበኩ ብሎ ሰጣቸው። መንፈሱን ኃይሉን ሰጣቸው። ከዛ በኋላ አታክ ተደረጉ አልተደረጉ? ያልተደረገ ኢየሱስን ስቀርበው አታክ ይመጣል። እኔ አሁን ነው ፋይንድ አውት ያረኩት እኔ። ከዛ በኋላ ያ እግዚአብሔር ሰው ከነገረኝ በኋላ in 2019 ነው ነገር የገባኝ። አሁን እኔ ጋር የሚጠጉ ልጆች ራሱ አታክ ይደረጋሉ። በቃ ለምን? anyone that gets closer to Jesus receives attack. Why attack? Why? Attack is the only method that God helps you exercise to manifest your power. Where there is no attack, there is no victory. Victory over what? ጌታ ምናምን የምትይ ከሆነ ፍላጻ ይወረወራል ሰይጣን። አንቺ ላይ ልዩ ነገር አለ፣ አንተ ጋር ልዩ ነገር አለ። ኢየሱስ ማዶ ተሻገሩና ጠብቁኝ አላቸው። ልክ ኢየሱስ ተራራ ሲጸልይ እዛ መንገድ ላይ ጠበቃቸው። አጅሬ ሊገላቸው ሊያጠፋቸው። አይ ኢየሱስ አታክ መሃል ነው እየተራመደ የመጣው። እያንዳንዱን የመጽሐፍ ቅዱስ ተአምራት ብቻ ዝም ብላችሁ እስኪ ተአምራታችሁ ለቅማችሁ እስኪ አጥኑ እስኪ። ያለ አታክ ያለ ተአምራት የለም። ለምንድን ነው ጠላት አታክ የሚያደርገው? ለምንድን ነው ሁኔታዎች የሚረበሹት? ዮሳፍጥ የሚባለው ንጉስ ትዝ ይላችኋል? ሄደና በቃ መጽሐፍ ገልጦ ቤተ መቅደስ ላይ ይሄው እኛ የምናረጋው የለንም ኃይል የለንም አንተ እንደምታረጋው አድርገናል። ከዛ አንዱ ነብይ ተነሳና ይሁዳ ቤት እናንተ ዮሳፍጥም ዘና ብሉ ይሄ ውጊያ የእናንተ አይደለም የእግዚአብሔር ነው አላቸው። አሁን ይሄንን እንዴ ብለን ነው የምትቀበለው? አሁን እኛ ብንሆን አንቀበለውም። እንደዚህ ብሎ ቢናገር እኔ እንደዚህ ትንቢት ባመጣ ብዙ ሰው አይቀበለኝ። በዚህ ጦርነት የምትዋጉ እናንተ አይደላችሁም ማለት። ከዛ በኋላ ወደ ጦርነት ሲሄዱ ከበሮ ይዘው የኳየር ልብስ ለብሰው ምሕረቱ ለዘላለም ነውና እያሉ ታንክ ተጋጠም። what are you crazy ነው የምትለኝ? አይ በፍጹም አይሆንም። በቃ አሁን እኛ የምንጠብቀው ሌላ ፊዚክስ ነው የምንጠብቀው። እግዚአብሔር ደግሞ እምነት ብቻ ነው የሚጠብቀው። አሜን ናችሁ? አዎ። እና አንድ ጊዜ በምንም አይነት ቻሌንጅ ውስጥ ብታልፉ እኔ ልምከራችሁ፣ ያ ቻሌንጅ እንደ ስቴፒንግ ስቶን አድርጎ ወደሚቀጥለው ክብራችሁ እንዲወስዳችሁ ያደርጋል እንጂ እግዚአብሔር የመጣባችሁ ቻሌንጅ እናንተ ሊያጠፋችሁ ጌታ ኢየሱስ ምስክሬ ነው የማገለግለው ጌታ ፈጽሞ አይችልም። እናንተ በተራ የእግዚአብሔር ቤተ መቅደስ እናንተ ናችሁ አይልም ይላል።
የእግዚአብሔርን ቤተ መቅደስ የሚያፈርስ እሱ ምን ያደርግ? እግዚአብሔር ምን ያደርገዋል? ያፈርሰዋል። እንዴ ዝም ብለህ የምትፈርስ ነህ እንዴ አንተ? ይሄ እኮ ቅዱሱን ቃል እስኪ የእግዚአብሔር ቤተ መቅደስ እናንተ ናችሁ፣ ሕያው የእግዚአብሔር እናንተ ናችሁ ይላል እኮ። አንተን ሊያፈርስ የሚፈልግ እግዚአብሔር ያፈርሰዋል። ምንም ይሁን ምን። አሜን ነው ወይ? በቀላሉ የምትፈርስ እንዳይመስል። ስለዚህ በምንም አይነት ሁኔታ ይልቁኑ ዋና ዓላማው ጠላት ለእግዚአብሔር ያላችሁን ፍቅር ሎው ማድረግ ነው። እሱ መቀነስ ነው። እግዚአብሔር አምላክ በኢየሱስ ክርስቶስ ስም ለጌታ ያላችሁ መንገብገብ ይጨምረው። አሜን አሜን አሜን። ለክርስቶስ ያላችሁ ፓሽንና ፍቅር በኢየሱስ ስም ይነሳ፣ ይጨምር። አሜን አሜን። ሁለተኛ ቃል ነግሬያችሁ ጸልየን እንጨርሳለን። እዛ ዮሐንስ 21 ላይ ከቁጥር 15 ጀምሮ እንመልስ እናንብበው። ምን ይላል መሰላችሁ? እኔ ላንብብላችሁ። በአዲሱ መደበኛ ትርጉም የምታነቡ ሰዎች ኢየሱስ ጴጥሮስን ወደ ቀድሞ ቦታው መለሰው ይላል። አይገርምም? ከላይ ርዕሱ እንደዛ ይላል። መጽሐፋችሁ አዲሱ መደበኛ ትርጉም ከሆነ ያዛችሁት ይናገራል። ኢየሱስ ጴጥሮስን ወደ ቀድሞ ቦታው መለሰው። እስኪ ጌታ ሆይ ወደ ቀድሞ ቦታዬ መልሰኝ በሉ። ወደ ከፍታ ቦታዬ፣ ወደ እሳት ቦታዬ፣ ወደ ክብር ቦታዬ። አሜን አሜን። ህይወታችንን ከክብር ወደ ክብር የሚለውን የሚቃወም መንፈስ ይመታ። አሜን ነው። እስኪ የኔ ህይወት ከክብር ወደ ክብር ነው በሉ። ኢቭን ኢየሱስ ለእግዚአብሔር ያለኝ ፍቅር በትናንትና ፍቅር አይደለም የምወደው፣ በአዲስ መገለጥ መውደድ እፈልጋለሁ። በአዲስ ፍቅር፣ በአዲስ ነገር እግዚአብሔር መውደድ እፈልጋለሁ። አሜን አሜን። እና እንዴት ብሎ መለሰው? እንዴት ብሎ እንደመለሰው በልተው ካበቁ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ አብልጠህ ትወደኛለህ አለው። በምን እንደሚመልስ ታውቃለህ? በፍቅር ትወደኛለህ? ከነዚህ አብልጠህ ትወደኛለህ? እርሱም አዎን ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ከዛ ምን አለው? እርሱም ኢየሱስም ጠቦቶቼ መግብ አለው። ኢየሱስ ሁለተኛ ጊዜ የዮና ልጅ ስምዖን በእውነት ትወደኛለህ አለው። አያችሁ፣ ሪቫይቫል ወደ እግዚአብሔር ወደዛ ወዳየልን ነገር የምንመለሰው እግዚአብሔርን በመውደድ ነው። ሌላ ነገር አልጠየቀውም። ለኔ ትሞትልኛለህ፣ ታገለግለኛለህ፣ በቃ ትወደኛለህ ነው። በቃ ሲምፕል ኩዌስችን። መጀመሪያ እወድሃለሁ አለው፣ ጠቦቶቼን መግብ አለው። ሁለተኛም ትወደኛለህ አለው። እርሱም አሁን ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ኢየሱስም በጎቼን ጠብቅ አለው። ጠብቅልኝ በጎቼን። ሶስተኛም ጊዜ የዮና ልጅ ስምዖን ትወደኛለህ አለው። ጴጥሮስ ሶስተኛ ጊዜ ኢየሱስ ትወደኛለህ ብሎ ስለጠየቀው አዝኖ ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድህ ታውቃለህ አለው። ኢየሱስም እንዲህ አለው፣ በጎቼ መግብ አለው። አንተ ታውቃለህ እንደምወድህ ጌታ ሆይ በቃ እኔ በጎቼ መግብ። ለምንድን ነው እንደዚህ ሶስቴ ትወደኛለህ ያለው? ትናንትና ያኔ ኢየሱስ ሊሰቀል በተወሰደ ጊዜ ታውቀዋለህ፣ አላቆም ዞር ቢያንቺ ሴት ብሎ ረገማት ይላል። ማለ ይላል። እናቴ ትሙት አላቆም አለ። በእውነት አላቆም ይሄው አላቆም። ሶስት ጊዜ አላቆም። ምን የሆነ ይመስላችኋል? ጴጥሮስ እኮ ኢየሱስን አላቆም በማለቱ ተጸጸተ አይልም? ስቅስቅ ብሎ አለቀሰ አይልም? ከዛ ስቅስቅ ብሎ አልቅሶ ተጸጽቶ ምን ሆነ? ከዛ በኋላ የሚገርማችሁ ነገር አልወደውም የሚል ቃል ካፉ ስለወጣ ዲፕረስ ነው የሆነው። አየህ፣ ለእግዚአብሔር ያለን ፍቅር ሲቀንስ ዲፕሬሽን ይመጣል። ለእግዚአብሔር ያለን ፍቅር ሲቀንስ አንግዛይቲ ይመጣል፣ ፊር፣ ፓኒክ እናረጋለን። ለእግዚአብሔር ያለን ፍቅር፣ ለእግዚአብሔር ያለን መንገብገብ ሲቀንስ፣ ከዛ የሚገርማችሁ እሱ ጎበዝ ነው ኦርጋናይዝ በማድረግ ሰው ይሰማዋል። ለዛ ነው የመጀመሪያ ፓስተር የሚያደርገው ጌታ ምን አለ? ኑ በቃ ወደ እኔ ወደ አሳ ማጥመድ ልሄድ ነው አለ። እነ ዮሐንስ ሁሉ ተከተሉት እኮ። ሁሉም ከሱ ጋር ተከትለው ወደ ድሮ መረብ ወደ አስጣላቸው መረብ ሄዱ። ፍቅር ሲቀንስ እኮ የትናንቱ ችግር ላይ ነው የምንገባው።
ትናንት የተውነው ነገር ነው መጥቶ የሚይዘን። ትናንት የጣልነው ኃጢአት፣ ትናንት የተውነው የናቅነው ኢየሱስማ እያለ እንዲህ አላረግም ብለን የማልነው ነገር ኢየሱስን በሚወድ ጊዜ ጴጥሮስ እንደዛ በሪቫይቫሉ ጊዜ ምንድነው ማንንም ሰው ሊነካው ሲል መጥቶ በስለት ጆሮን ይቆርጣል። ልክ አይደለም? ልክ ነው። እናንተ ሁሉ ትተውኛላችሁ፣ እኔ ግን አልተውህም ጌታ ሆይ። እንዴት ነው የምተው? በፍጹም አልተውህም። ኧረ በሕግ አምላክ አንተ ጆሮ ሳይጮህ ገና ትተውኛል። በፍጹም አልተውህም እኔ በፍጹም። እንደዛ ነበር፣ ሪቫይቭድ ነበር፣ ይወደው ነበር። ግን ችግር ውስጥ ገባ የሆነ ቀን። ከዛ አልወደውም አለ፣ አላቀውም አለ። አላቀውም እኔ አላቀውም። አንቺ ሴት ዘርበይ አንተ ንግግር እሱን ይመስላል። አላቀውም ደግሞ እኮ ጴንጤ እኮ አያምርበትም እኮ ፍቅር ሲቀንስ። እውነት ጴንጤ ለእግዚአብሔር ያለው ፍቅር ሲቀንስ አያምርበትም። በቃ ዝም ብሎ ነሆልን ነው የሚሆነው። ንውልል ያለ በቃ የሆነ ግራ የገባው ነው የሚሆነው። እግዚአብሔር ምስክሬ ነው። እውነት የሆነ ፋየራችሁ ሲበርድ ምናምን አስተሳሰባችን ትክክል አይደል፣ ካርናል እንሆናለን። ትንሽ ነገር ነው የሚያበሳጨን። ትንሽ በቃ ትንሽ የሆነ ነገር በቃ ሁሉ ነገር ብሎ በቃ ዝም ብሎ በቃ እንዳረጀ እንዳለቀ የመኪና ጎማ እንደ ኤንትሬ ድሮ ትንሹ ነገር በቃ ሆዲ ብሰናል፣ ይከፋናል። ምንድነው እዚህ ቤት ደግሞ ሰላም የለም እንዴ? በቃ ቤት ሰላም የለ፣ ስራ ቦታ በቃ ነው ስልካ እናነሳ እንዘግናለን። በቃ ይሄ ሁሉ ወዳጄ ይኸውልህ ኢንቲሜሲ ሲቀንስ ነው። ኢንቲሜሲ ሲቀንስ ነው። አያችሁ እኔ እንግዲህ አለ ኢየሱስ አንድ ጊዜ የሰው ልጅ ይሞታል በሶስተኛው ቀን። ጌታ ሆይ መምህር ለብቻው እንደዚህ ይላል መጽሐፍ ቅዱስ፣ ለብቻው አንድ ይፈልጋል። ኢየሱስን ነው እኮ ጴጥሮስ ምን ሆነ ነው እንደዚህ የምታወራው? እሞታለሁ ምናምን የምትለው is everything okay? በፍጹም አትሞትም። ይሄን የሚያል ሚኒስትሪ ጀምረን አገር እየተሼክ እያደረገ ወዴት ነው የምትሞተው? አትሞትም። ኢየሱስ ምን አለው መሰል? አንተ ሰይጣን ከፊቴ ዞር በላሉ። ልሙትበት እኔ ካልሞት አየ እንዴት እንደሚወደው እኔ ማን ነኝ ሲል አንዳንዱ ኤርሚያስ ይላል፣ አንዳንዱ ኢሳይያስ ይላል፣ አንዳንዱ ከነቢያት እሱ ቅልብ አድርጎ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ። ዋው ስምዖን ጴጥሮስ አንተ ይሄንን ስጋና ደም አልገል አየ ለኢየሱስ ያለው ፍቅር። ግን ያ ፍቅር አላቆም ማለት 3 ጊዜ ተመታ፣ ዳውን ሆነ። ይኸውልህ የፍቅሩ ጥግ የነበረ የመጨረሻ አፍቃሪ የነበረ የፍቅሩ እሳት ሲቀዘቅዝ አስተባብሮ ሁሉን ኢየሱስን እንኳን የሚያምኑትና ዮሐንስን እንኳን ይነሳል ብለው ተስፋ ያላቸውን ሰብስቦ ወደ አሳ አጥማጅነት ወደ ጣለው መረብ ነው የወሰደው። አየ ኢየሱስ ግን ደስ አይልም። ኢየሱስ ያን የመጀመሪያ ያገኛቸው ባህር ዳር ተመልሶ ሄደ። አየ አሁንም እኮ ኢየሱስ ፍቅሩን እኮ ለመመለስ ስለሚፈልግ ነው። ሪቫይቫሉን ለመመለስ መቀጣጠላችን የቀደመው ፍቅር እኮ እንዲመለስ ስለሚፈልግ እኮ ኢየሱስ መጣ። ልጆች የሚበላላችሁ አላቸው። የለንም ባክኛ የሆነ ሰው እየመስሏቸው ነው። አሁንም እዛ እነሱ ያላጠመዱት ሌላ አሳ፣ እሱ ሱፐርናቹራል አሳ። እዛ ጋር እሳት አለ፣ እሳት አሳም አለ። ልጆች ወደ ቀኝ ጣሉ አለ። በጣም የሚገርመኝ ቃል ነው። ባይዘይ ወደ ቀኝ ጣሉ። ያለ ፍቅር ሁሉ ነገር ግራ ስለሆነ ነው። ሁሉ ነገር ግራ ነው። ወደ ቀኝ ጣሉ ዝም ብለ ይሄኛ ራይት ሃንድ ሳይድ ማለት አይደለም። ወደ ቀኝ ጣሉ ትክክለኛ ስራ ስሩ ማለት ነው። ቀኝ የለም። ለእግዚአብሔር ያለን ፍቅር ሲቀንስ ጌታ ምስክሬ ነው የምንሰራው ነገሩ ግራ ነው። ለራሳችን ግራ የሚገባ ለሌላ ሰው ቢሰማ ግራ የሚገባ ነው። ለጌታ ያለን ኢንቲሜሲ ከመንፈስ ቅዱስ ጋር ያለን ኢንቲሜሲ ሲቀንስ that is the consequence። አሜን ናቸው። ወደ ቀኝ ሲጥሉ አሳ ያዙ። አየና ዮሐንስ ጌታ እኮ ነው አለ። ደግሞ ተነሳበት። ኢየሱስ ሳይሆን ደግሞ አይችልም። ዘሎ ውሃ ውስጥ ገባ ጴጥሮስ። አየ ከዛ በኋላ ነው ይሄንን ጥያቄ ጠየቀው። ስምዖን ጴጥሮስ አለ ትወደኛለህ ከሌሎቹ በላይ? ወዳለሁ ጌታ ሆይ። አየ ኢየሱስ ጴጥሮስን ወደ ቀድሞ ስፍራ መለሰው። አሜን። ምናልባት እዚህ ቤት አሁን ካላችሁ ወንድሞቼና እህቶቼ listen to me። ይኸው ለእግዚአብሔር ልጅ ለኢየሱስ ያላችሁ ፍቅር፣ ለጸሎት ያላችሁ ፍቅር፣ ለቃሉ ያላችሁ ፍቅር፣ ጌታን ለማገልገል ያላችሁ ፍቅር፣ ያ ፓሽን በርዶባችሁ ከሆነ መንፈስ ቅዱስ ዛሬ እንደገና ያነሳዋል። ትፈልጋላችሁ ወይ ነው? እውነቴን ነው እኮ የምላችሁ። በእውነት እሳትሽ በርዶ በቃ ሁሉም ነገር ነው የሚያርፍብሽ።
ሰይጣኑም ዝንቡም አታኩም ሁሉም ነገር እሳቱ የቀዘቀዘ ለእግዚአብሔር ነገርና ለመንፈስ ቅዱስ ያለው መቀጣጠል የበረደ ሰው የዴቪል ወርክሾፕ ነው የሚሆነው። እውነቴን ነው የምልህ። ሐሜት፣ ጥላቻ፣ ወሬ በቃ የማይረባ ነገር ላይ ነው ዘመኑ የሚበላው። ከምንም በላይ ልንገራችሁ፣ እግዚአብሔር ምስክሬ ነው። እኔ በጣም ለምን እንደሆነ አላውቅም፣ ይሄ ነገር በልቤ በጣም ከብዷል እና ስንቶቻችሁ ሲሪየስሊ በዚህ ጉዳይ ላይ በእግዚአብሔር ፊት ጊዜ እንድንወስድ ትፈልጋላችሁ? በጾም በጸሎት ያኔ 21 ቀን እዚህ የጸለይን ጊዜ ትዝ ይላችኋል? ደስ የሚል ጊዜ አልነበር? ኤቭሪዴይ እየተገናኘን እዚህ በጣም የሚገርም መነቃቃት ሆኖ ነበረ። በጣም ማለት ነው። ለእግዚአብሔር ያላችሁ መነቃቃት፣ ለእግዚአብሔር ያላችሁ ነገር ኔቨር መቀነስ የለበትም። ኔቨር በፍጹም። ድላችሁ ያለው በዛ ውስጥ ነው። ኃይላችሁ ያለው በዛ ውስጥ ነው። አሜን ናችሁ? ኢየሱስ ጌታ ነው።